السلام عليكم ورحمة الله تعالى وبركاته. إن شاء الله زاري الله سبحانه وتعالى فقد كبنا أمنا مقاقربت وأنه بس من آفات اللسان سلام ملاس ولم يشغلك ملاس ولم توش طعم يسكت لو تعطى مزز ولا دنيا بزخرف خفوتها ملاس لو قد ذقت من حلواه طعما لا أثرت التعلم واجتهدت ولم يشغلك عنه طعم ولا دنيا بزخرفها فتنتا ولا ألهك عنه أنيق روض ولا خدر بربربه كالفتاة ولا ألهك عنه أنيق روض لربربه كالفتاة فقوت الروح أرواح المعاني وليس بأن طعنت وأن شربت وضعه بالجد فإن أعطاكه الله أخذت وإن أوتيت فيه طويل باع وقال الناس إنك قد سبقت فلا تأمن سؤال الله عنه بتوبيخ علمت فهل عملت العلم تقوى الله حقا وليس بأن يقال لقد رأست وضع في ثوبك الإحسان لا أن ترى ثوب الإساءة قد لبست فرأس العلم تقوى الله حقا وليس بأن يقال لقد رأست وضع في ثوبك الإحسان لا أن ترى ثوب الإساءة قد لبست فرأس العلم تقوى الله حقا وليس بأن يقال لقد رأست وضع في ثوبك الإحسان لا أن ترى ثوب الإساءة قد لبست አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል። በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል። فأثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት ይህ አፍ የሚወጣ ነገር አሉ ዑለማ አዕظم الطاعة አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል። አዕظم المعصية ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው። ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው። ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል። ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው። ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው። ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው። ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው። የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል። ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው። ራቢዓን አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከሐሜት ከጊባ ከላዕን من آفات اللسان كملاس ولمتوች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ያንድ ባሪያ ኢማን አይረጋም አይስተካከልም ልቡ እስኪረጋ ድረስ ولا يستقيم قلبه حتى يستقيم لسانه ልቡ ደግሞ ሊረጋ ይችላል ምላሱ እስካረጋ ድረስ لا إله إلا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው። የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው። ከዛ አያይዘው ምን አሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ።
እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀርዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጅ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الزور يمبزات ودا 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ ኢዘን ما هو اللسان ምላስ ምንድነው اللسان نعمة من أعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከኋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተ ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ወላ ينطلق لساني ጌታዬ ምላሴ በደንብ ተፍታቶ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተሩቱ ነው አጋዥ አድርገው ለዳዕዋ ያያሉ ነው ነይን ምላስ ኒዕማ ነው شوفوا ነብዩ الله ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉር ረህማን ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩ الله ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት ነው ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነው እንዴ ይሁለታችን አይደለም ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይነ አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈት ለምን ትመኛለህ ብንለው እንዴ አይኔ ተከፍቶ ለምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የታዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስልናል ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስልንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሽክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺ እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ የሳት ገመድ አድርገን
እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለት الحطب ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለት الحطب የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲሁ ወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊዲንና እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛም እቺ ሐማለት الحطب ገብጋባ ጀሃነምን ዶላት ያለው ለዛ ሐማለት الحطب የተባለ ሁለተኛው ተፍሲር ነው አሉ የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديد ሐማለት الحطب የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ታጣላለች ያን ወስዳ ታጣላለች ሐማለት الحطب አለ አላህ ነማሞች ሐማለት الحطب ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነገረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلها ይህን አያቱ ሁላችሁ ታውቁታላችሁ ይህን አያይዞ ስለነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله ገለጻውን ቢገርም ምን አለ መሰላችሁ የሁለቱ የሚዋደዱ ሰዎችን ማንነት ሲገልጽ وكانت الأخوة بينهم በመሃላቸው የነበረው ወንድማማችነት ከሸምስ وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል اذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው علاقة ትስስር ተዛምዷቸው كالنهار إذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና واصبحت العداوة بينهما كالليل اذا يغشى ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሱን ነገር የሷን ነገር የሚባባለው አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያይ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብር ውስጥ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም اخرجه الطبراني من حديث ابي هريره قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجب ان شاء الله قال النبي صلى الله عليه وسلم منالو نمام ابغض الدنيا لك الله زين በጣም የተጠላ ነው ምን አሉ احبكم الى الله احسنكم اخلاقا ከናንተ ዘንድ አላህ ዘንድ በጣም የተወደዱ ማን ነው احسنكم اخلاقا ስነ ምግባሩ በጣም ያማረ ያ አላህ በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰው ነው ይላመዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كان أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما درس بوتا مملالسو سوتش المفرقون بين الإخوان
በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መቅንት የሚፈልጉላቸው አይብ التماس እኮ ነው እያፈገፈጉ እያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብይ ምን አላቸው አብغድ አላቸው አብغድ የሚለው ቃል አፍዓሉ التفضيل ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ ነው በጣም የተጠሉ ማለት አብغድ ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ اخرجه امام احمد من حديث ابي مالك الاشعري قال النبي صلى الله عليه وسلم الا اخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገሩና ያላህ መልእክተኛ አሉ قالوا المشاؤون بالنميمه ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمه ነገር ለማዋሰድ እዚዛ የሚመላለሱ المفسدون بين الاحبه በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው حديث اخر በሌላ ሐዲስ ላይ ምን ብለው ይገልጿቸዋል ان شر الناس ከሰዎች ዘንድ በጣም የተጠላው ذل وجهين ሁለት ፊት ያለው ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለው ምን ማለት ነው ياتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذل وجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በخالص እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال النبي صلى الله عليه وسلم አንዴ ይሄድና አብረናቸው አለ በሁለት ቀብሮች ተጋብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول ያ አንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው የሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግር ነው ይሄ ነው እስቲንጃ ላይ ነካነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛውሳ واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት እቺ ፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጅ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ መታጣላ ሰው ጀነት አትገባም ማለት ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم سموت سفينا دس من الحديث ነው
قال إن الله لما خلق الجنة قال لها تكلمي الله سبحانه وتعالى جنة اندفترات يمناقر الدل ستات تناقر اسكالات قالت بلالج سعيد من دخلني اني وسط يقبا قيتا يتعدلالج جنة فقال الجبار جل جلاله طلقوا خيال الله من على وعزتي وجلالي بلك اناي بكبري هنبني لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ ላ يسكنك مدمن خمر خمርን ዘላለም የሚጠጣ ረመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አያርፍም አለ አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያችን ማደን ስራው ዚና ይሆናል እሱ ማንቺ ውስጥ አርፍብሽም ወላ ቀጣቱን ወሆ ነማም ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት ይኸውኒ ወላ ደዩስ ማርፍብሽም ደዩስ ማለት ወኔ ቢስ ማለት ነው እህቱ ዚና ስትሰራ ያል ምንም የማይመስለው ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ወላ ሹርጥዩን ወላ ሙኸነስ አንቺ ውስጥ አርፈ ሙኸነስ ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ወላ ቃጢዑ ረሂምን ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቁረጥ የሥራ ዘርፍ አልገነው አላር ጀግንነት እየመሰለው አላህ ያረፍብሽም ይያለ ነው ወለልዚ يقول علي عهد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይስ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማመ መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነው ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግስ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲ ያለ ለማጣላት የምታደርገው እንዲ የተባለ ሰው ምን ያደርግ قالوا ሊመልስ ይገባላል አወለን አንደኛ ምን ያደርግ አላ يصدقه لأن النمام فاسق وهو مردود الشهادة مجمرة لا يامنون እከሊት እንዲ ብላሻለች ብላ ወሬስ ታመጣለች ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል ያ ايها الذين امنوا ان جاءكم فاسق بنبأ فتبينوا
ሱብሃንአላህ ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ሆይ ያለ እንጃአኩም ፋሲቁን ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገድ ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙህሪ ኢማሙ ዙህሪ ታላቁ ዓሊም ዙህሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند سو ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው በለغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አለው فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው እኮ ይኗል እማምነው ሰው ነው ይነገረኝ የኔ ተቆርቋሪ ነው ምን ነው ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشودي ነው ነማም صادق እውነተኛ ይሆነ ተግባባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርባል ሱብሃንአላህ سليمان بن عبد الملك يتلاقون عليم مكر سيسما قال صدقت ونتكن تناغرهل ثم قال للرجل للجو من قالوا اذهب بسلام هدو نتكنو ينقرن فاسق ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለና አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግሶች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባላል الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልህ ይመጣ መጀመሪያ አንተ ልትናደድ ይገባላል ዑለሞች ثالثا ሶስተኛ ልታቅ ይገባላል ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወሬ የነገረ ሰው ካንተ ወስዶ ይነግረዋል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታለክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሰለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا ان ينهاه عن ذلك وينصح له ويقبح عليه فعله سبحان الله ምን ሊያደርገው ይገባል ነገር ይዛልሽ ስትመጣ ልትመክሪያት ይገባል ተይ ደይነት ስራ መጥፎ ነው ለምን ዘመድ ጋር ታለያኛለሽ ጉርበት ጋር ለምታ ልትመክራት ይገባል قال تعالى وامر بالمعروف وانهى عن المنكر زان الله سبحانه وتعالى ቁርአን ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራጭኛለሽ ሰው ጋር ለምን ላይ ይገባም ወንድሞች ተው ለምን ትነግረኝ ለምን ታጣላኛለህ የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰኑ البصري በጣም የሚገርመኝ ታሪክ ነው ስሙ ሐሰኑ البصري አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 አመት እሳቸው ሐሰኑ البصري ቁጭ ብለው ያለ አንድ ሰው መጣና ምን አለችው ያ ሐሰን አላችሁ አንተ ሐሰኑ ያላችሁ لقد كنت جالسا مع فلان
ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰን البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوادني علي مدفو سرّا لن يمطروا له الكلني مالوت سبحان الله سوي يقرمونا دي إني لانت يوري جمتك وكيف يا حسن دي ترقينو كفو يسروا له وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱ መጥፋት ለኔም መጥፋት ካል እንዴት እሺ ባንተ ላይ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብለዋል ሌባ ብለዋል እያለ እኮ መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لاماوم سويه مكر لي ساتو تفلغونا ولكن ارجع الى صاحبك ودا غادنيا تملسك فقل له بلو ان حسن البصري يقرئك السلام حسن البصري السلام عليكم الهل ويقول لك بلوم الهل اعلم وك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله نجر جن وك بلو علو اعلم بأن الموت يعمنا موت ሁላችንንም ትደርስብናለች ማይሞት የለም ያማው ሜታማው ይሞታል والقبر يضمنا ቀብር ሁላችን አስገብታ ታቅፈናለች والقيامه تجمعنا يوم القيامه እንሰበሰባለን والى الله مرجعنا من መለስ ወደ አላህ ነው فيحكم بيننا السفرد ይሰጣል የተሻለው ፍራጅ እሱ ነውና شوف درس لا ينساه ማይረሳው ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደግሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን መክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም ይገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብሎ አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጡ እንዲ ብለው አለ ሲላቸው እንዳሉት ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ اما وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደግሞ أتريد أن تغير قلبي على أخي بوندمي لي يالنينا ملكاكت እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ ይሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن ሰለማ የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካሮ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለው የገዛውም ሰው የትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሴር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽ በየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቆረጭንት ጸጉር አንዱ ለታምጪልኝና በቤላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ ሷርሞ ትዳሪ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽዊ ጉድዬ ሆኖ ነው አላችሁ ምንድነው አለ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አው እንዲሁም ስለትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ቀተጋደማል
መጣ ልታርስ ትልታያታለህ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥግ ስትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘው ወጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لأنتنا كبراتشو تلالاتشوت استجابة الشاء لالكواتشو على الله وفيكم نمام قد أسر على النميمة كنا أنت مال عند نمام الله ونقر ما دارسن يسرى زرفا درقو ياز مجن يادرقو بس سمكيات الزنابي على ورر نبي موسى عليه السلام قالوا قال موسى ربي يا ربي من هو ما أنه يسويه دلني عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ማለ ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ይሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገሉ ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔና አንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት اخرجه مسلم من حديث ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اتدرون ما الغيبه قالوا النبي صلى الله عليه وسلم ህሜት ምን እንደሆነ ታውቃላችሁ እንዲያሉ ራሳቸውን ያስተዋወቁት قالوا الله ورسوله اعلم اللهنا መልእክተኛው ቋና ቀማሉ ሰሃቦች ነብይ ሰለላሁ ዐለይሂ ወሰለም አሉ قال ذكرك اخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ እንዴ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጥ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اكل አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንስ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته አማው ማለት እኮ ይሄ ነው ወይ ለማ يكن فيه እሱ ዘንድ ከሌለማ فقد بهته ቡህታን ነው የሚባል ለጠፍክበት ነው የሚባል ቀጠፍክበት ነው የሚባል ተግባባ غيبه ማለት ሰውየው የሚሰራው ከባሉ ጋር ተፋቶ ሊሆን ይችላል ስለዛ መናገር ማለት ነው ተፋታ ሊሆን ይችላል ወይ የሆነ ነገር ሆኖ ሊሆን ይችላል ስለሚሰራው አንድ ጉድ እኔና አንተ ቁጭ ብለን ካወራን አማው ማለት ያንን እኛ ምን ለየው ለዛ ይሰራው ይልዋል አንዳንድ ቦታ ስታስቆማቸው እኮ የሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ የሚሰራው ከሆነ ካልሰራውማ ቀጠፍክበት ነው የሚባለው ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ አላህ Subhanahu ቁርአን ውስጥ ታነቡት ይገርማችኋል
ولا يغتب بعضكم بعضا كفلواتشو كفولوچن ايما ايحب احدكم عنداچو يودالني ياكل لحم اخيه ميتا وندمو سغا موتو بلاو بيبال يودال شوف اندي صياف እንዳርጎ እንደመሰለው الله يوندم سغا موتو يا الله فكرهتم تطلوታላችሁ አቃለሁ ፈተቁላህ አላህንም ፍሩ እንዲህ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ ምንበላሽው የሱ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለ يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዴ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ተረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ ይታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረ ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረ ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله አሉ لو بعثناه الى بئر سميحه لغار ماءها سميحه ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀብ ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀል ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋዬ ተገንቱ ምን በለው አጠና አይደለም እንደ ቅድም ወደ ረሱ ቤት ትንሽ ሚበላል ብለን ይላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅም ሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛው እንደሚካተት ይተቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚተቀሙባት የህሜት አትማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብለው የሚጀምራት ህሜት አለች ይቻ አትማማ ተገርማችሁ ላፒስ ብትመስል አስተግፍሩላህ እንጂ ብለው ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አትማማል እንዴው አላህ አማሽ አይበለኝ እንጂ ብለው ደግሞ የሚጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አትማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለን የምትጀምሩ ወሬው ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሱፍ አይጠፋ እሱ እንድች ብሎ ይፈተን ይላል ያማኮር በህክማ ሴቷ ምልክልስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲህ ትስራ ኩድ አላህ ይዘንላት ትላለች هذه غيبة እህሜት ነው እህቶች ወንድሞች ራሳችን አናታል
ሌላው ደግሞ በማመስገን የሚያማለ ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩን ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ ካለ ረሱላህ ሰለላሁ ዐለይሂ ወሰለም ኢያኩም ወልጊበተ አደራችሁን ኢግራ ይባላል ይሄ ኢያኩም ወልጊበተ አደራችሁን ህሜትን ተጠንቀቁ فإن الغيبة ህሜትኮ አሽዱ من الزنا ከዚና ይበልጣል ሱብሃንአላህ ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا መመለሻው ከፋና ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ ልቀሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማሰው ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው በሌላም ሐዲሳቸው ላይ የሚያሳዝን ሐዲስ ነው والله ስሙት اخرجه ابو داود من حديث انس قال رسول الله صلى الله عليه وسلم من قالوا مررت ليله اسري بي على اقوام እኔ ለአላህ Subhanahu Wa Ta'ala ሚዕራጅ ወደ ሰማይ እንዲወጡ አርጓቸው ነበር ሰባቱን ሰማይ ያንኳኩ እንዲወጡ አርጓቸው ነበር ያኔ